ዶናልድ ትራምፕ በኢራን ላይ ድብደባ ለመፈጸም ዛቻቸውን አሰምተዋል። ታዲያ ሲደበድቡ የሚደበድቡት ምን መሰላችሁ? የኢራንን መሰረተ ልማት ድልድዮቹን፣ የኤሌክትሪክ ፓወር ፕላንቶቹን፣ የዋተር ዲስታሊኔሽን ወይም የውሃ ማጣሪያ ጣቢያ ያሉበትን አካባቢዎች እነዛን ነው ደበድባለሁ ያሉት። ግን አስቡት፣ በጦርነት ላይ እንዳለ ሀገር ኢራን አሁን በእስራኤል ላይም ተተኩሳለች፣ ሚሳኤል ድሮን ተተኩሳለች። እነ ባህሬን በዛ ቀጠና ያሉ ሀገራት ኢላማ ይደረጋሉ። ኢቭን ትላንት ሌሊት እንኳን የኢራን ጥቃት ቀጥሏል። ኢራን ጥቃት እየሰነዘረች መቀጠሏ ከተረጋገጠ ዶናልድ ትራምፕ ካጠቁ፣ ከመቱ፣ ካፈነዱ ማፈንዳት፣ ማጥቃት፣ መምታት ያለባቸው ምን ነበረ? የኢራንን የሚሳኤል ከተማ፣ የኢራንን የሚሳኤል ምሽግ፣ የኢራንን የድሮን ማስወንጨፍ አቅም፣ የኢራንን የሚሳኤል አቅም ነበር መምታት የነበረባቸው። ጦርነት ነው። ጦርነት ላይ እንዴት ነው መሰረተ ልማት ኢላማ የሚሆን? እንዴት ነው ድልድይ፣ እንዴት ነው የውሃ ማጣሪያ፣ እንዴት ነው የኤሌክትሪክ ማመንጫ ጣቢያ ኢላማ የሚሆን? የጦር ወንጀል እኮ ነው። ትራምፕ ግን ይሄንን መርጠዋል። ጦር ወንጀሉን መቀጠል መርጠዋል። እንዴ የሚሳኤል ምሽግ ከተሞቹስ ለምን እነሱን አይመቷቸውም ታዲያ? የሚሳኤል ምሽግ ከተሞቹን እንግዲህ አለን የሚሉት አቅም ካለ፣ ጠንካራ የሆነ አቅማቸው ካለ፣ ምናምን ይሄ የሚመኩበት ምናምን አቅማቸው ካለ ለምን ድልድይና መሰረተ ልማት ከሚያወድሙ የሚሳኤል ምሽግ ከተሞችን ለምን አይመቱም? አቅም ያለው እንደዛ ነው የሚያደርገው ብዬ የማስበው። በጦርነት ላይ እስከሆነ ድረስ ሀገሪቱ ጦርነቱን ልትቀጥል የምትችልበትን መንገድ ነው እንጂ የምታቆሙት ንጹሃን ህዝቦች የሚጠቀሙበትን መሰረተ ልማት አይደለም የምታወድሙት። ዶናልድ ትራምፕ ግን አይ ቲንክ የኛውን ነገር ማግኘት አልቻሉም መሰለኝ። የሚሳኤል ምሽግ ከተሞቹን ጉዳይ ማግኘት አልቻሉም መሰለኝ። በአደባባይ ያገኙት ያው ድልድይ ነው፣ የኤሌክትሪክ መሰረተ ልማት ነው። እነሱን እንመታለን ብለው ዝተዋል። ይሄ የሚያሳየው የሚሳኤል ምሽግ ከተሞቹን ዛሬ ማግኘት አለመቻላቸውን። በአደባባይ ያገኙት ድልድይ ነው፣ እሱን ነው መምታት የመረጡት። ይሄን ጉዳይ ዛሬ በጥልቀት እንመለከተዋለን። በተለይ ደግሞ ዓለም ላይ አሁን ኢራን ምንድነች? በዓለም ፖለቲካ ውስጥ በዓለም የኃይል አስተላለፍ ምናምን ከሚለው ነገር በዘለል በቃ ዓለም ላይ ባለው ወርልድ ኦርደር ላይ ዓለም ላይ ባለው ስርዓት ላይ ኢራን እንደምን ትገልጻታለህ ብላችሁ ብትጠይቁኝ እኔ ኢራን is like እንደ awakening ነች። እንደ ማለት ምሳሌ አድርጌ ነው እንደ ይሄኛውን ነገር የምጠቀመው። ኢራን ውስጥ እየሆነ ያለውን ነገር በትክክል መረዳት እና አሜሪካ በዓለም ላይ የዘረጉትን ስርዓት ምንነት በትክክል ለመረዳት መነሻውን ያገለግላል። ፈቃደኛ ከሆናችሁ ዛሬ ይሄኛውን ጆርኒ እንጀምራለን። በኢራን መነጽር የነ አሜሪካን የነ ሌሎቹንም አጋሮቻቸውን ዓለም ላይ የዘረጉት የወጣኑት ስርዓት ምን ያክል የቀረ እኮ ዓለም የለም። በነገራችሁ ላይ የቀረ ዓለም የለም። ከ1945 እስከ 1991 ባሉት ዓመታት ውስጥ የቀዝቃዛው ጦርነት መውደቂያ ድረስ ባሉት ዓመታት አሜሪካ ኢራንን ጨምሮ በጓቲማላ፣ ኮንጎ የነ ፓትሪክ ሉሙምባን ታሪክ ታውቁታላችሁ አይደል? እነዚህን እያሉ 60 መፈንቅለ መንግስቶችን በሲአይኤ አማካኝነት ፈጽመዋል። ከ1945 እስከ 1991 ከሁለተኛው የዓለም ጦርነት እስከ ቀዝቃዛው የዓለም ጦርነት መጠናቀቂያ ድረስ ይህን መንግስት ነው ዛሬ በተወሰነ መልኩ አሁን ላይ ያለውን ነባራዊ ሁኔታ የምንመለከተው። ታሪካዊ ጉዳዮችን በቀጣይ ክፍል እንመለከትባቸዋለን። ዛሬ ፋውንዴሽኑን የግድ መያዝ ስለሚኖርብን ማለት ነውና ይህን ጉዳይ ያነሳን አብረን እንቀጥላለን። ነጻነት ላቀው ነኝ በገበያ ፖድካስት አብሬያችሁ ቆይታ የማደርገው። አብራችሁ እንድትሆኑ ከመለያ ዝግጅት ክፍላችን ጋር በጋራ በመሆን አክብሮታዊ ጥሪ ግብዣ እናደርግላችኋለን። መልካም ቆይታ ይሁንላችሁ። ዶናልድ ትራምፕ የሆርሙዝ ሰርጥ እንዲከፈት ለኢራን ያቀረቡት መጨረሻ ቀነ ገደብ ዛሬ መጠናቀቂያው ነው። ዶናልድ ትራምፕም ማክሰኞ የኢራን ድልድዮች፣ የኢራን መሰረተ ልማቶች፣ የኢራን የኃይል ማመንጫ ጣቢያዎች ሁሉ ይወድማሉ፣ በሌላ ቋንቋ ኢራን ወደ ድንጋይ ዘመንነት ትመለሳለች የሚል ሀሳባቸውን በተደጋጋሚ ሲያስተጋቡ ቆይተው ዛሬ እንግዲህ የመጨረሻው ቀን ላይ እንገኛለን። ነገ ይህንን ነገር ዶናልድ ትራምፕ እውነት ያደርጋሉ ወይ የሚለው ጉዳይም በጣም በዓለም ላይ እንግዲህ ተጠባቂ ነገር ነው። እኔም ይህን ጉዳይ በጣም በጉጉት ከሚጠባበቁ፣ ምክንያቱም ዓለም አቀፍ ሕጎችና መርሆች መሰረት ሰላማዊ የሆኑ መሰረተ ልማቶችን፣ ሰላማዊ ዜጎች የሚጠቀሙባቸው መሰረተ ልማቶችን ሆን ተብሎ ያነጣጠረ ጥቃት መፈጸም፣ ሆን ተብሎ እነዛን ማውደም የጦር ወንጀል ነው። ዶናልድ ትራምፕ ይህንን ድርጊት የሚያከናውኑ ከሆነ አክቹሊ እስካሁን እያከናወኑ ባለው ጥቃት ላይ የጦር ወንጀል የሚያስብሉ በርካታ ነገሮች አሉ። የነገው ደግሞ እንደተባለው የሆርሙዝ ሰርጥ ካልተከፈተ እነዚህን አወድማለሁ ብለው የዘረዘሯቸውን ድልድዮችን፣ መሰረተ ልማቶችን፣ የኤሌክትሪክ ኃይል ማመንጫዎችን እንግዲህ ኢራናውያን የሚጠቀሙበትን ነው። ይሄ የአይአርጂሲ አይደለም የሚጠቀምበት የሚሰሩ ድልድዮችን ለምሳሌ ባለፈው የቢዋን ሰስፔንሽን ድልድይን ሲያፈነዱ እና አሜሪካ ያ የቢዋን ሰስፔንሽን ድልድይ
ለኢራናውያን ህዝቦች ነው፣ ለኢራናውያን ዜጎች ነው እንጂ IRGC የሚጠቀምበት አይደለም። እንደ መሰረተ ልማት ነው ኢራን የሰራችው እንጂ ወታደራዊ ግልጋሎት እንዲሰጥ ብላ አይደለም። ለንደን ውስጥ ካለው ጎልደን ብሪጅ የተለየ አይደለም ኢራን ውስጥ ያለው ቢዋን ብሪጅ። እና ነገም ይሄንን ነገር አደርጋለሁ ያሉትን ነገር የሚያደርጉ ከሆነ እውነቴን ነው የምላችሁ ያው በጦር ወንጀል የሚያስጠይቅ ድርጊት ነው። ድርጊቱ በጦር ወንጀል የሚያስጠይቅ ድርጊት ነው። ከዚህ የዶናልድ ትራምፕ የማስጠንቀቂያ መልእክት ጋር ተያይዞ እና ለምን ኢራን ሆርሙዝ ሰርጥን ለምን አትከፍትም ሊባል ይችላል። በኢራን በኩል የሆርሙዝ ሰርጥን በተመለከተ የወጣው መረጃ የሚያመላክተው ምንድነው? ኢራን የሆርሙዝ ሰርጥን ሙሉ በሙሉ እንዳልዘጋችና ወትሮም በሆርሙዝ ሰርጥ በኩል ላይ መርከቦች እያለፉ መሆኑን፣ ነገር ግን የአሜሪካና የአጋሯ እስራኤል መርከቦች ተነጥለው እነዛ በሆርሙዝ ሰርጥ ላይ እንዳያልፉ መደረጉን፣ ይህም እንደሚቀጥል በመገለጽ ላይ ነው። ስለዚህ በሆርሙዝ ሰርጥ በኩል ላይ አሁን እንዳያልፉ ተከልክሏል የምትለው ኢራን እነማንን ነው? የአሜሪካ የእስራኤልና የአጋሮቻቸውን። የአጋሮቻቸው ሲባልም በነገራችን ላይ ለውጥ አለ። እንዴት ነው ለውጥ አለ የምትለው ካላችሁ ፈረንሳይን መመልከት እንችላለን። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሆርሙዝ ሰርጥ ላይ መርከባቸው እንዲያልፍ ካደረጉ የምዕራቡ ሀገር መሪዎች መካከል የሚጠቀሱ ናቸው። እንደምታውቁት ሆርሙዝ ሰርጥን በጉልበት እናስከፍት ብለው ዶናልድ ትራምፕ ሲያከናውኑ የነበረው ዘመቻ ውጤት አልባ ሆኖ ከተጠናቀቀ በኋላ በርካታ የዓለማችን ሀገራት ለአሜሪካ ለምሳሌ እነ ስፔን፣ እነ ኦስትሪያ፣ እነ ፈረንሳይ፣ ጣሊያን አይ ቲንክ እነዚህ ሀገራት አየር ክልላቸውን አሜሪካ እንዳትጠቀም በተለይ ኢራንን ለማጥቃት አየር ክልላቸውን እንዳትጠቀም የሚያደርግ አይነት ውሳኔን ወስነዋል። እሱም ብቻ ሳይሆን እነ ኢማኑኤል ማክሮን በተወሰነ መልኩ ኢራን ሉዓላዊነት ሊከበር እንደሚገባ ቃል በቃል ሶቨርኒቲ የሚለውን ነገር ባይናገሩም ነገር ግን ጠቅላላ ሐሳቡ ሲታይ ያንን አይነት መልእክት የሚገልጽ አይነት ሐሳብን ባለፈው በኤዥያ ውስጥ በነበራቸው ጉብኝት ወቅት ላይ ደቡብ ኮሪያ ምናምን ነበሩ፣ በጉብኝት ጃፓን ጉብኝት ላይ ነበሩ ኢማኑኤል ማክሮን። በዛ የጉብኝት ወቅት ላይ ከአንዱ ከተናገሩት ሐሳብ ውስጥ ይሄኛው ነው የኢራንን ጉዳይ በተመለከተና እሱም ብቻ ሳይሆን ይህ ጦርነት ከተጀመረ በኋላ ፈረንሳይና ኢራን ፕሬዝዳንቶች መካከል በኢማኑኤል ማክሮንና በመሱድ ፔዝስኬሽያን መካከል 2 ጊዜ የስልክ ልውውጦች ተደርገዋል። አንደኛው ከ15 ቀናት በፊት የተደረገ ነው። ሁለተኛው ደግሞ አሁን ከቀናት ከ4-5 ቀን በፊት ያከናወኑት እና የፈረንሳይ መርከብ በሆርሙዝ ሰርጥ በኩል እንዲያልፍ የተደረገበት መንገድ ነው። ስለዚህ የሆርሙዝ ሰርጥ ላይ ኢቭን አይደለም የምዕራብ ሀገር ከሚባሉት መካከል ውስጥም እንኳን እንደነ ፈረንሳይ የመሰሉ ዲፕሎማሲያዊ ግንኙነታቸውን ከኢራን ጋር ያጠበቁ ጥሩ ያደረጉ ሀገራት መርከባቸውን በማሳለፍ ላይ ይገኛሉ። የነ ቻይና የነ ህንድ መርከቦች አሁን ህንድ በሆርሙዝ ሰርጥ በኩል ሴኪዩር አድርጋለች አይደለ? የምታስተላልፈው መርከቦቿን እንቅስቃሴ ሴኪዩር አድርጋለች። ቻይናም በተመሳሳይ ሁኔታ ይገለጽ ይችላል። እነ ዶናልድ ትራምፕ ባይዘወይ የሆርሙዝ ሰርጥ ላይ 140 ሚሊዮን በርሜል ድፍድፍ ነዳጅ በሆርሙዝ ሰርጥ በኩል አልፎ ወደ ዓለም አቀፍ ገበያ እንዲገባ ፈቅደው በነበረበት ጊዜ ያ የፈቀዱበት የ30 ቀን ዌቨሩ ወይም ደግሞ በከፊል ኢራን ላይ የጣሉትን ማዕቀብ የማንሳት አይነት አካሄዳቸው አልተጠናቀቀም ገና። ምናልባት ግን እነዛ የሚተላለፉ መርከቦች አልፈው ሊሆን ይችላል ወይም ወደ 140 ሚሊዮን በርሜል ድፍድፍ ነዳጅ የሚሆነው በመርከቦች ላይ የተጫነው ተጓጉዞ አልቆ ከሆነ አላቅም። አሁን ዶናልድ ትራምፕ የሚያስፈራሩት የሆርሙዝ ሰርጥን ክፈቱ አለበለዛ ሲኦል በኢራን ላይ ይወርዳል እያሉ ነው። መታወቅና መካድ የሌለበት ነገር የሆርሙዝ ሰርጥ የተዘጋው ለእስራኤል ለአሜሪካና ለአጋሮቻቸው ነው። ይህ ሲባል በዚህ ሰዓት ላይ ካለው የጦርነት እንቅስቃሴ አንጻር እንደ ድሮ አይነት በቃ ሁሉም መርከቦች እንደፈለጉ ይወጣሉ ይገባሉ ማለት ሳይሆን ተራ በተራ ቀስ በቀስ አካባቢው የጦርነት ቀጠና እንደመሆኑ መጠን ከድሮው አይነት እንቅስቃሴ በጣም እጅጉኑ በቀነሰ ሁኔታ ድሮ በየቀኑ ወደ 130 መርከቦች ይተላለፉበት ነበር ይባላል የሆርሙዝ ሰርጥ። አሁን ላይ በጣም ከዛ አነስተኛ ቁጥር በሆነ መልኩ ነው የሚተላለፉት። ስቲል ግን መርከቦቹ በመተላለፍ ላይ ናቸው። የጦርነቱን ማጠንጠኛ ሐሳብ የሆርሙዝ ሰርጥ ይከፈት ወይም አይከፈት ወደሚል ነገር የመምጣቱ ሂደት ግን ሰርፕራይዝ ያደርጋል። በዚህ ሁሉ መካከል የሆርሙዝ ሰርጥን እናስከፍታለን ብለው አይደለም ይሄን ጦርነት የጀመሩት አይደለ እንዴ? ይሄን ጦርነት ሲጀምሩ ምን ብለው ነው የጀመሩት? የሆርሙዝ ሰርጥማ ክፍት ነበር እኮ። የሆርሙዝ ሰርጥማ እኮ በየቀኑ 22 ሚሊዮን በርሜል ድፍድፍ ነዳጅ የሚተላለፍበት 130 የሚሆኑ መርከቦች ከወዲህ ወዲያ የሚንቀሳቀሱበት ቀጠና ነበር የሆርሙዝ ሰርጥ። በቃ ሰላማዊ የሆነ ቀጠና ነበር። ምንም አይነት የባሩድ ሽታ የማይሸትበት ቀጠና ነበር። እስከ መቼ? አሜሪካና እስራኤል
እስራኤል ኢራን ውስጥ ቦምብ መጣል እስኪጀምሩ ድረስ ራሳቸው ያበላሹትን ራሳቸው ያጠፉትን ስህተት አሁን የኢራን አስመስለው ኢራን ላይ ይሄን ሁሉ የማዕቀብ ናዳ አንድ መካድ የሌለብንን ነገር ልንገራችሁ። ዓለም ራሱ ዝም ሲል ዝም ማለት ያልነበረበት እነ አሜሪካ እነ እስራኤልን ነው። ዓለም ራሱ ጦርነቱን አቁሙ ብሎ መጎትጎት የነበረበት እነ እስራኤል እነ አሜሪካን ነው። ኢራን እኮ ጦርነት አልጀመረችም። ባይዘው ገና ኢራን እኮ አሁን በዲፌንሲቭ ፖስቸር ላይ ነች ያለችው። ራሷን የመከላከል ስራ እኮ እያደረገች ያለችው። እንዲህ የደበደቧት ዝም ትበለው እንዴ የምትሉት? ከየትም ተጠራርተው መጥተው በኢራን ምድር ላይ ቦምብ ማዝነብ የጀመሩት እነሱ አይደሉም እንዴ? እነሱ ቦምብ ማዝነብ ሲጀምሩ በቃ እጇን አጥፋ ትቀመጥ ትደብደብ እነሱ እንደሚፈልጉት ማድረግ እንዲችሉ እጃቸውን ይስጡ በቃ ሰሬንደር ያድርጉ ነው የምትሉት? በዓለም ላይ የአንዲትን አገር ሉዓላዊ የሆነችን ሀገር የአየር ክልል ድንበር ጥሰው ገብተው የኢራን መንግስት በየትኛው የታሪክ አጋጣሚ ላይ ነው እስራኤል ላይ ጥቃት ሰንዝሮ የሚያውቀው? በየትኛው የታሪክ አጋጣሚ ነው በአሜሪካ ላይ ጥቃት ሰንዝሮ የሚያውቀው? ይሄንን ኢቭን ከ1979 ወዲህ ባለው ዓመታት ውስጥ ማለት ነው። መቼ ነው ይሄን አድርገው የሚያውቁ? በተግባር በተጨባጭ ካየነው ከአንዴም ሁለት ጊዜ ኢራን ላይ ድብደባ የፈጸመችው እስራኤል አይደለችም? የአሜሪካም ታክላበት እነሱ አይደሉም ድብደባ የፈጸሙ? ያውም ልብ አድርጉ፣ ያውም በድርድር ጉዳዩን እንፍታ ብለው እንነጋገር ብለው ኦማን ውስጥ በድርድር ጠረጴዛ ላይ በተቀመጡበት ወቅት ላይ ከጀርባ ሄደው ነው የወጓቸው። ይህንን ነገር ሲያከናውሩ በቃ ኢራን እጇን አጣጥፋ ትቀመጥ ማለት ነው? እንደዛ እንድትሆን እየጠበቃችሁ ያላችሁት? ራስን የመከላከል መብት የላትም ኢራን? እነሱ የመውረር የመደብደብ የማፈራረስ መብት አለን ብለው በአደባባይ የጦር ወንጀል እያወጁ እየተናገሩ ይህንን ነገር ሳይኮንኑ ይህንን ነገር ስህተት ሳትሉ ኢራን ራሷን ለመከላከል በምታደርገው ጥረት ውስጥ ኢራን ራሷን የመከላከል መብት አላት። እንደ አንድ ሉዓላዊ ሀገር ራሷን የመከላከል መብት አላት ኢራን። እስካሁን ባለው በ37 ቀኑ ጦርነት ውስጥ የምታከናውነው ጥቃት ሁሉ የአጸፋ ምላሽ ነው እንጂ ጥቃት አይደለም። ሲተኩሱባት መልሳ ትተኩሳለች፣ ሲተኩሱባት መልሳ ትተኩሳለች። በዚህ አግባብ ነገ ለተማክሰኞ ዶናልድ ትራምፕ በዛቱት መሰረት የኢራን ድልድይ፣ የኢራን የኤሌክትሪክ ፓወር ፕላንቶች፣ ኢቭን የኢራን የንጹህ መጠጥ ውሃ አቅርቦት የተመሰረተባቸው ዲስታሌሽን ሴንተሮች እነዛም ጭምር ይመታሉ ብለዋል። አይመቱም አይደለም ልላችሁ የምችለው፣ አያደርጉትም አይደለም። ይህንን ራይትናው ያሉበት የሞራል መላሸቅ እንዲህ አይነት ንጹሃን የሚጠቀሙበትን ነገር ሲያወድሙ በቃ ልክ ነው ብሎ የሚያስብ አይነት አእምሮ ስለሆነ ያለው ያንን ነገር አያደርጉትም ብዬ ልከራከር አልችልም፣ ላስብም አልችልም። ያደርጉታል፣ ሊያደርጉትም ይችላሉ። ነገር ግን ይህንን ነገር ሲያደርጉት ኢራን የምትወስደው የአጸፋ ምላሽ ደግሞ አለ። እስራኤልን ያነጣጠረው የአጸፋ ምላሽ አሴም ታይም በዛው በመካከለኛው ምስራቅ ያሉ የአሜሪካ የጦር ሰፈሮችንና የአሜሪካ አጋር የሚባሉ በኢራን ላይ የሚፈጸመው ጥቃት መነሻ የኮማንድና ኮንትሮል ሴንተር ሆነው እያገለገሉ ያሉ ሀገራት አሉ። ዩናይትድ አረብ ኤምሬትና ሳውዲ አረቢያ። አሁን ተጠያቂው ማን ነው የሚሆነው? እስኪ እናንተ ፍረዱ። ተጠያቂው ማን ነው የሚሆነው? ለምሳሌ አሜሪካ የኢራንን የዋተር ዲስታሌሽን የውሃ ማጣሪያዎቿን አፈነዳች እንበል። ኢራን ከዚህ ቀደም አቋሟን ግልጽ አድርጋ ተናግራለች አይደለ? አይ ፎር አን አይ ነው አካሄዷ። አይኔን ካጠፋችሁ አይናችሁን አጠፋለሁ ነው። የውሃ ማጣሪያ ጣቢያዎቿን ሲያፈነዱ በጎረቤት ሀገራት ያሉ የውሃ ማጣሪያ ጣቢያዎችን ስታፈነዳና ቀውሱ ሲፈጠር ያኔ ተጠያቂው ማን ነው የሚሆነው? ኢራን ነች አሁን ተጠያቂ የምትሆነው ለዚህ። እነ ዩናይትድ አረብ ኤምሬት እነ ሳውዲ አረቢያ እንዴት ነው እነ አሜሪካ ጦርነቱን እንዲያቆሙ የማይጎተጉቱት? እኮ ነው አንደኛ ነገር እነ አሜሪካ የሰው ሉዓላዊ ሀገርነትን ጉዳይ ነው ጥያቄ ውስጥ ያስገቡት። ሁለተኛ ነገር በድርድር ጉዳዩ መፍታት በሚቻልበት ሁኔታ ላይ ነው ጦርነት የጀመሩት። የኦማኑን የውጭ ጉዳይ ሚኒስትር መጠየቅ ትችላላችሁ በዚህ ጉዳይ። በድርድር ነገሩ ሊፈታ ሊያልቅ የሚችልበት ነገር ነበረ ብሎ በአደባባይ ተናግረዋል። ኢቨን የብሪቴን አምባሳደሮችም ይህንን ጉዳይ ያረጋግጠዋል። ስለዚህ በዚህ ጉዳይ ላይ በድርድር ጠረጴዛ ላይ ነገሩ ሊፈታ ኦልሞስት ሊያልቅ፣ ኢራንም ይሄ ኒውክሌር አለ የሚባለውን ጉዳይ በቃ ውሰዱት ምናምን ብላ ጨርሳ ተስማምታ አርብ ቀን ማለት ነው አርብ ማታ ፌብሩዋሪ 27 ጨርሰው ተስማምተው ሰኞ እንገናኝና በቃ በጉዳዩ ላይ ወደ መጨረሻ ሂደት እንነጋገር ሲሉ ቅዳሜ ማለዳ ላይ ቅዳሜ ሌሊቱን አርብ ለቅዳሜ ንጋት ማለት ነው ያ ጥቃት ተፈጸመ እና አያቶላ የተገደሉበት ጥቃት ተፈጸመ። ጦርነቱ ተጀመረ። ሰኞ ቀጥሯቸዋል እኮ እና እዚህ ጋር አንድ ሰው አለ ጃረድ ኩሽነር የሚባል የትራምፕ አማች ታውቁታላችሁ አይደል? ይሄ ሰውዬ ነው በቃ ለዶናልድ ትራምፕ ልክ አርብ እነ ዊትኮፍ የሚባሉት የአሜሪካ ተደራዳሪዎች ተስማምተው ለሰኞ ተቀጣጥረው ሲለያዩ መሃል ላይ ጃረድ ኩሽነር የሚባለው ሰው ይገባና ትራምፕ ምን ይለዋል መሰላችሁ? ምንም የድርድር ተስፋ የለም፣ በምንም አይነት መልኩ ኢራኖች ወደምንፈልገው አቅጣጫ አልመጡልንም፣ ያለው አማራጭ ወታደራዊ አማራጭ ነው፣ ስለዚህ ጥቃቱን እንጀምር ብሎ
ትራምፕን ጎትጉቶ ጦርነት ውስጥ አስገባቸዋሉ እየተባለ ይገለጻል። አይ ቲንክ አልጀዚራ ኦር ምናምን ይዞታል ይሄን ዜና። ይሄ ሰው ጃሬድ ኩሽነር የሚባለው ሰው ከዚህ ቀደም በመካከለኛው ምስራቅ የዶናልድ ትራምፕ ጉዳዮችን የሚያስፈጽም ሰው ነበር። ይሄ የአብርሃም አኮርድ እየተባለ የሚጠራውን ታውቁታላችሁ። በ2020 የአረብ ዓለም ሀገራት ከእስራኤል ጋር ስምምነት እንዲያደርጉ የሚያስችለውን አይነት ስምምነት የአብርሃም አኮርድ የሚባለው ዶናልድ ትራምፕ የክፍለ ዘመኑ ምርጥ ስምምነት እያሉ የሚያሞካሹት የአረብ ዓለም ሀገራት ከእስራኤል ጋር ግንኙነታቸውን ኖርማላይዝ እንዲያደርጉ እውቅና እንዲሰጡ ለእስራኤልና ኢንቨስትመንት የሆነ ግንኙነት እንዲፈጠር ብቻ በእስራኤልና በሳውዲ በእስራኤልና በዩናይትድ አረብ ኤምሬት እንዲህ እያለ ሌሎች የአረብ ዓለም ሀገራትን እያጠቃለለ መሄድ ነው ለአብርሃም አኮርድ 2020 ላይ የጸደቀው እና ይሄንን በማጽደቅ ረገድ የኢንቨስትመንት እቅድ በጣም ጠንካራ የሆነ የኢንቨስትመንት እቅድ አለው። የአሜሪካ ኩባንያዎች፣ የእስራኤል ኩባንያዎች፣ የነ ሳውዲ የነ ዩኤኢ ኩባንያዎች በአረብ ዓለም ውስጥ ኢንቨስት ያደርጋሉ፣ በነ ጆርዳን ውስጥ ኢንቨስት ያደርጋሉ። እናንተ ግን መጀመሪያ ለእስራኤል እውቅና ስጡ የሚል አይነት አካሄድ ተይዞ ነው ነገሩ የመጣውና 2020 ላይ ብቻ ይሄንን ነገር በማስተግበር ረገድ ይሄ ጃሬድ ኩሽነር ዋነኛው ሰው ነበረ። ጃሬድ ኩሽነር ይሄንን ከማድረግ በተጨማሪ ደግሞ የመጀመሪያው ሀገር ታውቃላችሁ ዩናይትድ አረብ ኤምሬት ነች። ከዛ ቀጥሎ እነ ባህሬን እነ ሞሮኮ ከእስራኤል ጋር ግንኙነታቸውን በማደስ በመጀመር ኖርማላይዝ በማድረግ which is good። ግን ከዚህኛው ሂደት ጀርባ እነ ጃሬድ ኩሽነር ያከናወኑት ነገር ልነግራችሁ ስለፈለኩኝ ነው። እነ ሞሮኮ እነ ባህሬን እነ ዩናይትድ አረብ ኤምሬት እነ ሱዳን እንዲህ እያለ 5-6 የሚሆኑ ሀገራት ተጠቃለውበታል። ከዛ ሳውዲ ገና አልገባችም። ሳውዲ ልትገባ ነው እየተባለ በነበረበት ሰዓት ላይ ነው እንግዲህ ያው የኦክቶበር 7 ጥቃት የመጣው ይባላል። ጃሬድ ኩሽነር በዚህ አጋጣሚ ላይ ከአረቡ ዓለም ሀገራት ጋር በጣም ጠንካራ ወዳጅነት አለው። በጣም እጅግ ጠንካራ ወዳጅነት አለው እና የኢንቨስትመንት ፓኬጅ አለው። የሆነ $2 ቢሊዮን ሰጥተውታል። ባይዘወይ የፊኒክስ ከሚባል ኩባንያ የአንድ የጂዎች ኩባንያ ለፊኒክስ የሚባል የጂዎች ኩባንያ ከዛ ኩባንያ ላይ ድርሻ ሼር የአክሲዮን ድርሻ የገዛበት ወደ $2 ቢሊዮን ሰጥተውታል። እና ይህንን ገንዘብ ያገኘው በኢንቨስትመንት ስም ሳውዲ ውስጥ ካሉ ባለሀብቶች ሳውዲ ውስጥ ካሉ ሰዎች ነው። ይህን ነገር እንዴት ማግኘት ቻለ? ቀደም ብሎ በ2020 አብርሃም አኮርድ በሚለው እንትን ውስጥ በፈጠረው ኮኔክሽን። አንድ ይሄን ያዙልኝ ስለዚህ ሰውዬ። ሁለተኛ ይሄ ሰው እና አሜሪካ ጋር ብቻ ሳይሆን የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀኝ እጅ ነው ይባላል። በአሜሪካ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዳይ አስፈጻሚ ነው ይባላል። የሚገርማችሁ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ሲመጡ የሚያድሩት ጃሬድ ኩሽነር ቤት ውስጥ ነው። እንግዲህ በዚህ ደረጃ የሚቀራረቡ ሰዎች ኔታንያሁና ጃሬድ ኩሽነር በፌብሩዋሪ 27 የዛች ቀን በኢራንና በአሜሪካ መካከል ስምምነት የመደረጉ አይነት ሂደት አንድ እርምጃ በታሪክ ከ40 ዓመታት በኋላ አንድ እርምጃ ወደፊት ተራመደ በሚባልበት ቅጽበት ላይ ነው እንግዲህ ጃሬድ ኩሽነር። ይሄ ከአረቦቹ ጋር ጠንካራ ጋርነት አለው። የጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ ቀኝ እጅ ነው ብዬ ነገርኳችሁ። የትራምፕ አማች የሆነው የትራምፕ ልጅ ነው ያገባው። ባይዘው ይሄ ሰው ሹክ ካለው ሄዶ ትራምፕ ምንም ተስፋ የለውም። ዜን ጦርነቱ ተጀመረ። በእንዲህ አይነት ነባራዊ ሁኔታ የተጀመረን ጦርነት የሃይማኖት ጦርነት ነው ገሌ መሌ እያሉ መከራከር ለኢራን የሚያዳሉ ምናምን ነው እያሉ መከራከር ካም ኦፕን ዩር አይስ። በጣም ዓለም እናንተ በምታስቧት ወይም በምትኖሩባት 4x4 በሆነች እንትን ውስጥ አትወሰንም። በጣም ሰፊ ነው። የመረጃው ምንጭ ሰፊ ነው። የዜና ምንጩ ሰፊ ነው። በቃ ለማየት ከፈለጋችሁ ለመረዳት እየሆነ ያለውን ነገር ከፈለጋችሁ ኢትስ ኦል በቃ ኦን ዘ ዌብ አለ። ምንም የሚሸሸግ ነገር የለም። ምንም የሚደበቅ ነገር የለም። ነባራዊ ሁኔታውን እውነታውን የምታውቁበት ቦታ ነው። በቃ ከተለመደው ናሬቲቭ ውጪ አዲስ ነገር ስለሆነ የለመደው ናሬቲቭ አለ አይደለ? ከላይ ጀምሮ ሴት የሚደረገው አሁን ትላንትና የፓይለቱን ጉዳይ በተመለከተ መጀመሪያ ኒውዮርክ ታይምስ አጀንዳውን ሴት አደረገው። ከዛ በኋላ ያችን እየተከተሉ ቅርንጫፏን እየተከተሉ ታች ድረስ መጡ which is በጣም አሜዚንግ። ከዛ አንደኛው በሚፈልግበት ሲሰነጥቅ ሌላኛው ወደሚፈልገው ሲሰነጥቅ እርስ በርስ የሚጋጭ ነገር በመካከል ይመጣል። እንደገና ደግሞ ያንን ለማስተካከል ሌላ እንዴት ነው ግን የሆነን ሀገር የሆነ ሰው ተነስቶ በምንም ምክንያት for whatever reason አይቻልም። በቃ ብድግ ብሎ ተነስቶ የሆነን ሀገር ሄዶ ማፈነዳዳት ግን የሚቻለው እንዴት ነው በቃ የሚል ጥያቄ ውስጤ ላይ ተፈጠረ። በቃ ይሄ ጥያቄ ውስጣችሁ ይፈጠር። እንዴት ነው? ቆይ ከዛ ራሳችሁን በእነሱ ቦታ አድርጋችሁ አስቡ። በአጋጣሚ እንደው ኢራናዊ ብሆን ኖሮ እስኪ ብላችሁ አስቡ። ዶናልድ ትራምፕ የሚባለው መሪ እንደው መጥቶ መሰረተ ልማቱንም ምኑንም ነዳጁንም ባንኩንም ሁሉንም ነገር በቃ እኔ ብቻ ካልያዝኩ እኔ ብቻ ካልገዛው ቢል እናንተ ኢራናዊ ብትሆኑ በቃ ልቀቁለት ተውት ነው የምትሉት? እንደዛ ነው የምትሉት? an injustice somewhere is an injustice everywhere ይባላል አይደል? በሆነ ቦታ ላይ ያለ ኢፍትሃዊነት በሁሉም ቦታ ላይ እንዳለ ኢፍትሃዊነት ይቆጠራል። ለኢፍትሃዊነት እጃችሁን አትስጡ።
በየትኛውም ምክንያት፣ በየትኛውም ሃይማኖታዊ ምክንያት፣ በየትኛውም ምድራዊ ምክንያት ኢፍትሐዊነት በፈጣሪም ዘንድ የተወደደ አይደለም። ነፍሰ ገዳይነት በፈጣሪም ዘንድ የተወደደ አይደለም። ጦረኝነት፣ ሰባቂነት፣ በመሳሪያ አቅም መመካት፣ በቴክኖሎጂ አቅምና የበላይነት መመካት ይህ ሃይማኖተኝነት አይደለም፣ ከፈጣሪ አይደለም። ካራክተሩ እንደዛ አይደለም። እና እንደኔ ከሆነ እንግዲህ በኢራንና በአሜሪካ ጦርነት ውስጥ ያው እስራኤልም እንዳለችውና አሁን ያለንበት ምዕራፍ ጦርነቱ እንዲህ በቀላሉ ለአጭር ጊዜ የሚቋጭ አይነት እንደማይሆን የሚጠቁም አይነት እየሆነ መጥቷል። በአንድም ሆነ በሌላ ይህ ጦርነት እየያዘ የመጣው ቅርጽ እጅግ በጣም አስጊ ሊባል የሚችል ቅርጽ ነው። እነ ትራምፕ የኢራንን ምናምን እናወድማለን ብለዋል። የኢራንን መሰረተ ልማቶች እናወድማለን ብለዋል። እንግዲህ አስቡት፣ እንደ ጦርነት ካሰባችሁት ማውደም የነበረባቸው ምንድን ነው? የኢራንን ድብቅ የሚሳኤል ከተሞች ነበር ማውደም የነበረባቸው። እኔ እነሱን ቢያወድሙ ምናምን በቃ ጦርነት ነው ብዬ ነው የማልፈው። ያንን ማውደም ሳይችሉ ሲቀሩ፣ የሚሳኤል ከተማው እያለላቸው ያንን ማግኘት ሳይችሉ ሲቀሩ የሚያገኙት በአደባባይ ያለውን ድልድይ ነው የሚያገኙት። በአደባባይ ያለውን ምንድን ነው? የኤሌክትሪክ ፓወር ፕላንት ነው የሚመቱት። እሱን ነው። እስኪ ጀግና ከሆኑ ከቻሉ አለን የሚሉት የወታደራዊ አቅም ብርቱ ከሆነ የነ ያዝድ ሚሳኤል ፎርትረስን የሚሳኤል ምሽጎችን እስኪምቱ እየመቱ ነው። አይ ነው ግን ዛሬም ድረስ ኢራን ከየት እንደሆነ በማያውቁት መልኩ እየተኮሰች እያስጨነቀቻቸው እንደሆነ ያውቁታል። ትላንት ሌሊቱን እስራኤል ላይ በመካከለኛው ምስራቅ በሚገኙ የአረቡ ዓለም ሀገራት የአሜሪካ አጋር ናቸው በሚባሉት በዛ መነጽር በሚታዩት ውስጥ ማለት ነው እነዛ ላይ የተፈጸመውን ጥቃት እንደምታውቁት ነው። ትላንትና ሌሊት እነ ዶናልድ ትራምፕ የኢራንን መሰረተ ልማት እናወድማለን። ማክሰኞ በጣም ትልቅ ቀን ነው። ማክሰኞ የኢራን መሰረተ ልማት ይወድማል። የኢራን የፓወር ፕላንቶች የኤሌክትሪክ ፓወር ፕላንቶች ይወድማሉ፣ ድልድዮቿ ይወድማሉ ብለው ከዛ መጨረሻ ላይስ ምን ቢሉ ጥሩ ነው? ፕሬስቱ አላህ አይታችሁታል። እንትናቸው ላይ የጻፉትን ትሩዝ ሶሻል ላይ የጻፉትን እኔ እኮ አሜሪካን እየመሩ ያሉት ሰው ግን ዶናልድ ትራምፕ እውነት ካምአን የአሜሪካ ህዝብ ሆነም ቀረም ዓለም ላይ ግሬት የሚባል ስልጣኔን ያሳየ ህዝብ ነው። በዚህም አለ በዛ በቅኝ ግዛትም አድርገው ይሁን በኢምፔሪያሊዝምም ስም ይሁን በምንም ብቻ አሁን ያለ የዓለም ስልጣኔ ክላይማክስ ሲባል አይደል በአንድ የታሪክ አጋጣሚ እነ የአሴሪያን ሲቪላይዜሽኖች እነ ኢራን እና የፐርሺያን ሲቪላይዜሽኖች በጣም ግዙፍ የነበረበትን ጊዜ እናስታውሳለን። በዛ ሰዓት ላይ የፐርሺያዎቹ ስልጣኔ እነ ሳይረስ እኮ ነገርኳቸው። ሳይረስ ዘግሬትን ታውቁታላችሁ? ሳይረስ ዘግሬት የኢራን ዋን ኦፍ አሜዚንግ ኪንግ ነው። ሌላም ብዙ አለ ብቻ በዛ ጊዜ ያው እንትና አሜሪካ የምትባለው ሀገር አልነበረችም። ኢራን ሌላ ሀያል በነበረችበት ጊዜ አሜሪካ የምትባለው ሀገር አልነበረችም። ኤኒዌይ ይህንን ፖይንት እያነሳውላችሁ ለምንድን ነው ዶናልድ ትራምፕ ዕለተ ማክሰኞን በዛ ደረጃ ቀን ቀጥረው እንዲናፈነዳለን ምናምን እያሉ በትሩዝ ሶሻል ላይ ሲጽፉ በዛው እሳቸው ትሩዝ ሶሻል ላይ በሚጽፉበት ቅጽበት ላይ ኢራን ከሚሳኤል ፎርትረሶቿ ከሚሳኤል ምሽጎቿ እየተኮሰች ከእስራኤል እስከ ኦማን እስራኤል እስከ ዩናይትድ አረብ ኤምሬት ድረስ ጥቃት እየሰነዘረች ነበር። ጦርነት ላይ እንዳለ አካል እነ ትራምፕ ካወደሙ ከመቱ መምታት የነበረባቸው እኮ እነዛን ሌሊቱን ሲተኩስ ያደሩትን የሚሳኤል ፎርትረሶች የድሮኖች የሚወነጨፉባቸው ሚሳኤሎች የሚወነጨፉባቸውን ቦታዎች ነበር። እነሱን ኢላማ ባደረጉ ነበር። እነሱን ግን ማግኘት ስላልቻሉ በአደባባይ ላይ የተሰራ ድልድይ ሰስፔንሽን ድልድይ የፓወር ፕላንት እንመታለን እያሉ ነው የሚዘቱት። ዩሲ አይረኒው ገባችሁ አይደል? አሁን ምን ማለት እንደሆነ የኢራንን ድልድይ እንመታለን፣ የኢራንን ፓወር ፕላንት እንመታለን ሲሉ በሌላ ቋንቋ እያሉ ያሉት የኢራንን የሚሳኤል ፎርትረሶችማ ማግኘት አልቻልንም እያሉ፣ የኢራን ድሮኖች ማስወንጨፍ ያለበትን ቦታማ ማግኘት አልቻልንም እያሉ ነው። ይሄንን እየመረራችሁም ቢሆኑ አጡት። እውነታው ይሄ ነው። በፍጹም ልትደብቁት አትችሉ። አይኑ እንዲህ አይነት ወሬ ሰምታችሁ ላታውቁ ትችላላችሁ አንዳንዶች፣ ግን እውነታው ይሄ ነው። ልንክደው ማንችለው እውነታ ይሄ ነው። ተራኩ ያለ ፋክት እኮ ነው። የመሬት ላይ ኦን ዘ ግራውንድ ያለ ፋክት። የሚወነጨፍ ሚሳኤል አለ፣ የሚመታ ድልድይ አለ። ጦርነት ላይ ያለ አካል ኢላማ የሚያደርገው ድልድይ ነው ወይስ ሚሳኤል የሚወነጨፍበትን ቦታ ነው? መልሱን ለእናንተ ተውላችሁ። ትራምፕ እያደረገ ያለው ግን ድልድይ ነው እመታለሁ ብሎ እየዛተ ያለው፣ የፓወር ፕላንት ነው እመታለሁ ብሎ እየዛተ ያለው። ምን ማለት ነው? ሚሳኤሉን አላገኘውም ማለት። ስለነዛ ሚሳኤሎች የሰራሁትን ዘገባ መለስ ብላችሁ ተመልከቱ፣ ለምን እንደማያገኙት። የሚሳኤል ፎርትረሶቹ፣ የሚሳኤል ከተሞቹ፣ የነያዝድ የሚሳኤል ምሽጎች ለምን ከባዱ ነው የሚለውን ጉዳይ ያውም ሲኤንኤን የሰራውን የምርመራ ዘገባ ጭምር አጣቅሼን የሰራውላችሁ የአንድ ወገን ዘገባ መረጃ ምናምን እንዳትሉ፣ ራሱ ሲኤንኤን አሜሪካ ውስጥ ቁጭ ያለው ተቋም የሰራውን መረጃ ጨምሬ ነው ጉዳዩን የሰራሁትና መለስ ብላችሁ ተመልከቱት። ከቀናት በፊት የኢራን የሚሳኤል ምሽጎች ምናምን የሚደረሳሉ፣ ተመልከቱት። እሱ ኢራን
በዚህ ሁሉ ነባራዊ ሁኔታ መካከል አሁን ላይ ያለችበት ሁኔታ ወይም አሁን ላይ ያለችበት ነገር ቀላል የሚባል አይደለም። በጣም ከባድ ነው። ብዙ ውድመት፣ ብዙ ኪሳራ፣ ብዙ እልቂት እየመጣ ነው። ይሄ ሁሉ ነገር ግን እንዴት ነው የሚቆመው ከተባለ ኢራን ሰልፍ ዲፌንስ በሆነ ፖስቸር ላይ ናቸው ያሉ። ኢራናውያን እየተዋጉ ያሉት አሁን አገራቸው እንደ ቀጣዩዋ ሊቢያ እንዳትሆንባቸው ነው። እና አሜሪካ በገቡበት ሀገር ሁሉ እና አሜሪካ መንግስት እንለውጥ ብለው በገቡበት ሀገር ሁሉ በተለይ በአረቡ ዓለም ሊቢያ፣ የመን፣ ሊባኖስ፣ አፍጋኒስታን፣ ኢራቅ እንዘርዝራቸው እንዴ እንደዚህ ደና የሚባል እስኪ አሁን የተረጋጋ መንግስት ያለበት የትጥቅ ትግል እንቅስቃሴ የሌለበት የሆነ ምን ልበላችሁ በቃ የተረጋጋ መንግስት ያለበት እስኪ ሀገር ጥሩልኝ ከአረቡ ዓለም። ሶሪያ አሁን ሶሪያን ትንሽ ሰውየው አንዴ ከዚህም ከዛም እያለ እየታገለ ነው። አልጁላኒ በትግል ላይ ነው ያለው። ግን ሶሪያም ለደማስቆ 42 ኪሎ ሜትር ርቀት ላይ እስራኤል ጦሯን አስፍራለች። እና አሜሪካ በገቡበት ቦታ በገቡበት ሀገር ሁሉ ሰላም ቢኖር ኖሮ ኢራን ውስጥም ሰላም ያመጣሉ ብለን አስበን ለምንድን ነው ግን እነዚህ ኢራናውያን አርፈው የማይቀመጡት እንል ነበር። ቆይ ግን ለምንድን ነው እነዚህ ኢራናውያን የሆርሙዝ ሰርጥን የማይከፍቱት እንል ነበር። ገብቷችኋል? ግን ይታወቃል እና አሜሪካ ከገቡ በኋላ ኢራንን ምን ሊያደርጓት እንደሚችሉ ኢትስ ኦብቪየስ ይታወቃል። አንድ ሲደመር አንድ ነው። በተግባር ያየነው ነው። ባለፉት 30 ዓመታት በግልጽ ስንመለከቱ የመጣ ታሪክ ነው። ከነ ኢራቅ ጀምሮ በ1980ዎቹ በ1990ዎቹ ኢራቅ ጀምሮ በአብዛኛዎቹ የአረብ ዓለም ሀገራት ላይ ያየነው ነገር ነው። አሊያ ደግሞ ለነሱ በሚፈልጉት መንገድ ብቻና ብቻ የምትሄዱ መንግስት መሆን አለባችሁ። ላይክ እንደነ ሳውዲ አረቢያ፣ እንደነ ኩዌት፣ እንደነ ዩናይትድ አረብ ኤምሬት የመሳሰሉት በቃ ለነሱ በራችሁን ሁሉን ነገር በቃ ሰጣችሁ አብራችሁ የምትሰሩ አይነት መሆን አለባችሁ። ሉዓላዊነት የሚባለውን ነገር ከቁጥጥራችሁ ውጭ ሆኖ ማለት ነው። ስትራቴጂክ አውቶኖሚ የሚባል ነገር አለ አይደል? ስትራቴጂክ አውቶኖሚ ማለት ሀገራት አንድ ውሳኔ ለመወሰን ያንን የሚወስኑትን ውሳኔ ድጋፍም ሆነ ተቃውሞ ከሌላ ሁለተኛ ወይም ሶስተኛ ሀገር የማይፈልጉበት አይነት ነባራዊ ሁኔታ ውስጥ መምጣት ማለት ነው። ስትራቴጂክ አውቶኖሚ ይባላል እሱ። በዚህ ኮንሰፕት ውስጥ ከዛ እንግዲህ ከአረቡ ዓለም ካሉ ሀገራት ያው ቱርክ አረብ አትሆንም ጥቀስ ከተባለ ልትጠቀስ የምትችለው እንዳልኩት ቱርክ የአረብ ዓለም ሀገር አይደለችም። ግን የእስልምና እምነት ከሚከተሉ ሀገራት መካከል እንበላቸው ልትጠቀስ የምትችለው ቱርክ ብቻና ብቻ ነች። በቃ የምትጠቀሰው ስትራቴጂካል አውቶኖሚ ሳውዲ አረቢያ በሉት፣ ኩዌት፣ ዩናይትድ አረብ ኤምሬት፣ ኦማን፣ ኳታር እነዚህ የምንላቸው ሀገራት አውቶኖመስ ሊመስሉ ይችላሉ። ነገር ግን ስትራቴጂካዊ ሉዓላዊነት የላቸው። እስኪ ስትራቴጂካዊ ሉዓላዊነት ካላቸው ሳውዲ አረቢያ እስኪ ወንድናት ከሩሲያ ጋር ወይም ከቻይና ጋር እነንትና ሊያስቆጣ የሚችል አይነት እስኪ አንድ ስምምነት ታድርግ። ሊያስቆጣ የሚችል አይደለም። የሆነ አጋርነትን ጀምራ ከነ አሜሪካ ፍላጎት ዘንበል ባለ ሁኔታ ወደነ ቻይና ወይም ወደነ ሩሲያ እስኪ ጠጋ ትበል ሳውዲ አረቢያ። ዩናይትድ አረብ ኤምሬትም እንደዛ፣ ኳታርም እንደዛ። ይሄንን ማድረግ አይችሉም። ዘ ኦንሊ ካንትሪ ያልኳችሁ በዛ ቀጠና ላይ ቱርክ ብቻ ነች ይሄንን ማድረግ የምትችለው። ሶ ስትራቴጂካዊ ሉዓላዊነት በሌለበት ሁኔታ ላይ ነው ሉዓላዊነት ሊሰጧቸው የሚፈልጉት። ምናልባት ኢራንን እንደነ ሊቢያ ስል እንደነ ሳውዲ የመሰሉ ሀገራትም እኮ በመካከለኛው ምስራቅ ላይ ሆነው እነሱ እኮ ላይክ ሊትራሊ ጥሩ እየኖሩ ነው፣ ጥሩ እየቀጠሉ ነው ይባላል። እንደዚህ አይነት መከራከሪያዎችም ይቀርባሉ። የእነሱ ግን ሉዓላዊነት አይደለም። ስትራቴጂካዊ አውቶኖመስ የሌላቸው ሀገራት ናቸው። ስትራቴጂካዊ ሉዓላዊነት የሌላቸው ሀገራት ናቸው እነዚህ ሀገራት። እነ ሳውዲ የመሳሰሉ እነ ሳውዲ እድሜ ለነዳጅ ነዳጅ ባይኖራቸው ማንም ዞር ብሎ የሚያያቸው የሌለ አይነት ሀገራት ናቸው። ሳውዲዎች ምን ይላሉ? ከዚህ ቀደም ብያችሁ ከሆነ አላውቅም። አንድ አባባል አላቸው አሉ። እኔ ግመል ጋልቤ ያለው ልጄ ደግሞ መኪና እየነዳ ነው። የልጅ ልጄ የግሉን ጀት ያበራል። የልጄ ልጅ 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 ሶስተኛው ማለት ነው። እሱ ግን ተመልሶ ግመል መጋለብ ይጀምራል ይባላል። ይሄ የሳውዲዎች አባባል። እነዛ ስትራቴጂካዊ ሉዓላዊነት የሌላቸው ሀገራት እጣ ፈንታቸው ይሄ ነው። ዳስዋይ አሁን ቪዥን 2030 ብላ ሳውዲ አረቢያ የምትታገለው፣ ዩናይትድ አረብ ኤምሬት በዚህ በምስራቅ አፍሪካ ቀጠና አፍሪካ ቀንድ ላይ እንደዚህ የምትራኮተው ምን የምትለው ያን አይነት እጣ ፈንታ እንዳላቸው ቀድመው ስለሚያውቁ ነው። ሌሎቹም ሀገራት በየቀጠናቸው ላይ የሚርመሰመሱት ከእንደዛ አይነት እጣ ፈንታ ለመዳን ነው። ስትራቴጂካዊ ሉዓላዊነት ከሌላችሁ አንዱ የሚገጥማችሁ ነገር የተፈጥሮ ሀብታችሁ ሲያልቅ አብሮ የእናንተም ሁሉ ነገር ያልቃል። በዓለም ላይ ያላችሁ ዋጋ አብሮ ያልቃል። ስለዚህ እንደ ሳውዲ አረቢያ መሆን ለኢራን አማራጭ አይደለም። እንደ ቱርክ መሆን ነው ለኢራን አማራጩ። ስትራቴጂካዊ ሉዓላዊነትን አስጠብቆ መቀጠል ነው አማራጩ።
እና አሜሪካ ደግሞ ይሄ ስትራቴጂካዊ ሉዓላዊነት ኢራን ካገኘች በቻይና በኩል በነሩሲያ በኩል በመሳሰሉት ሊኬጅ ክፍተት ሆናብናለች ነው። ብላክ ሮክ ስለሚባል ኩባንያ ታውቃላችሁ አይደል? ብላክ ሮክ ማለት በዓለማችን ላይ አሉ ከሚባሉ ግዙፍ መልታይ ትሪሊየን ኩባንያዎች መካከል አንዱ ነው። አብዛኛዎቹ በአሜሪካ ውስጥ የሚገኙ ኩባንያዎች ሼራቸው በዚህ ብላክ ሮክ በሚባል ኩባንያ የተገዛ ነው። የዚህ ኩባንያ ስራ አስኪያጅ የዚህ ኩባንያ ሲኢኦ ማለት ነው የኢራን ጦርነት ከመጀመሩ በፊት በነበሩ ጊዜያት ላይ ይሰጣቸው የነበሩ ቃለ መጠይቆችን ትላንትና ስመለከት ነበርና በቃለ መጠይቆቹ ላይ የሚያነሳውና የሚያቀርበው ሐሳብ ምን እንደሆነ ታውቃላችሁ? ኢራን እንዴት ቀዳዳ እንደሆነች አዲስ እነሱ እየዘረጉ ላለው የገንዘብ ስርዓት ሲስተም ኢራን እንዴት ቀዳዳ እንደሆነች ይሄ ቀዳዳ እንዴት መደፈን እንዳለበት ለምን መደፈን እንዳለበት ሲያብራራ ነበር። እነሱ ስለ ገንዘብ እያወሩ እነሱ ኢራን አዲስ ለምናመጣው የገንዘብ ስርዓት ቀዳዳ ፈጥራብናለች ብለው እየተናገሩ እኔና እናንተ የውሃዎቹ እዚህ ስለ ሃይማኖት ጉዳይ ነው ብለን ደረታችን ይዘን ኢራንን ደግ አደረጓት ይላል ክርስቲያን ብሎ የሚያስበው። ልክ ደግሞ ኢራን የሆነ ነገር ስታከናውን ኢራን ደግ አደረገቻቸው ይላል ደግሞ ወዲያኛው ወገን ያለው። ኖ ዛትስ ኖት ሃው ዓለም እንደዛ አይደለም እየሆነች ያለችው። ይሄ ሁሉ የምትመለከቱት ነገር ስለምንም አይነት ሃይማኖታዊ ጉዳይ አይደለም። ኦፕን ዩር አይስ አዌክኒንግ ያስፈልጋል ጋይስ። የሆነ አይነት አዌክኒንግ ያስፈልጋል። እኔ የምፈልገው ወደዛ አዌክኒንግ አብረን እንድንሄድ ነው። ዓለም ላይ የሆነ ስርዓት አለ። ያ የዓለም ስርዓት በሚፈልገው በመሰለው የዓለምን የሞራል ኮላፕስ ዓለምን የሞራል መላሸቅ ዓለም ላይ እያመጣ ከዛ የሰው ልጅ አእምሮ ባሪያና ተገዢ አድርጎ መቀጠል የሚፈልግ ስርዓት አለ ዓለም ላይ እና የነ ኢራን ጦርነት ይህንን ዓለም ላይ ያለውን ምስል እንድናይ እያደረገን ካለ አንድ አጋጣሚ መካከል በግንባር ቀደምነት የሚጠቀሰው ዓለም በዚህ ደረጃ አሜሪካ ላይ ጦርነቷን ተቃውሞ አያውቅም። ከዚህ ቀደም በነበረው ጊዜ አሜሪካ ጦርነት ገባች ሲባል ብሪቴን ተከትላ እየሮጠች ሌሎቹም የኔቶ አባል ሀገራት እንዲሁ በቃ ከያሉበት ተጠራርተው ተሰባስበው የሚሄዱበት ጊዜ ነበር። ከዚህ በፊት የነበሩት ዓመታት ለመጀመሪያ ጊዜ ልንል እንችላለን ባይዘው ለመጀመሪያ ጊዜ ይሄ በአዲሱ ዓለም ስርዓት ላይ ለመጀመሪያ ጊዜ እርስ በርስ የኔቶ አባል ሀገራት ሲለያዩ ሳይስማሙ ሲቀሩ እነ ጣሊያን እነ ስፔን እነ ፈረንሳይ እነ ኦስትሪያ የመሳሰሉ እነ ስዊዘርላንድ ምናምን የሚባሉ ሀገራት ለመጀመሪያ ጊዜ የምዕራቡ ዓለም ሀገራት የሚጠቃለሉ እኮ ናቸው። ለመጀመሪያ ጊዜ ግን ኢራን እንዳትመታ የአየር ክልላችንን ለአሜሪካ ዘግተናል፣ የእኛን የአየር ክልል በማለፍ ኢራን አትመታም ብለው ወሰኑ። ብለው ድምጻቸውን አሰሙ። ለምን? ብሪቴን ውስጥ እኮ ያለው አንግሊካን ቸርች ነው አይደል? በሃይማኖት ከሆነ ብሪቴን ውስጥ ያለው አንግሊካን ቸርች ነው። ኦልሞስት የፕሮቴስታንት አንደኛው። አሜሪካ ውስጥም ያለው እንደዛው ነው፣ ኢቫንጀሊስት ነው። የሃይማኖት ጉዳይ ከሆነ የሚቀራረቡ ሃይማኖትን የሚከተሉ ሀገራት ናቸው። እነ ብሪቴን እነ ስፔን እንደዚህ የምትሏቸው ሀገራት በቃ አውሮፓ በምንለው በቃ ክርስትና በሚለው ውስጥ የሚጠቃለሉ ሀገራት ናቸው። ግን ለምንድን ነው የሚቃወሙት? ዶናልድ ትራምፕ ኢራን ላይ እያከናወነ ያለው ዘመቻ ጦርነቱ መቆም አለበት እያሉ ለምንድን ነው የሚናገሩት? ለመጀመሪያ ጊዜ ይላችሁ በእነ አሜሪካ እንግዲህ የጦርነት ታሪካቸው ውስጥ ከሁለተኛ ዓለም ጦርነት በኋላ ባለው ጊዜ በዚህ ደረጃ 9 ሚሊዮን ህዝብ ጎዳና ላይ ወጥቶ ኖ ኪንግስ እያለ ዶናልድ ትራምፕ በኢራን ላይ የሚያከናውነው ጦርነት የሀገሪቱን ሉዓላዊነት የሚጥስ ነው እያለ በግልጽ ተናገረ። 9 ሚሊዮን አሜሪካዊ። ለምን? do you still think ማለት ምንም ምክንያት ባይኖር ይህ ሁሉ ነገር ከአሜሪካ ሊመጣ ይችላል? ዓለም ላይ አዌክኒንግ እየመጣ ነው። የዛ አዌክኒንግ አካል መሆን የእናንተ ምርጫ ነው። የለም በለመደው በኖርንበት ባደግንበት ነገር ውስጥ እንቀጥላለን። ኢራን ጠላት ናት፣ አሜሪካ ወዳጅ ናት፣ እገሌ ጠላት ነው፣ እገሌ ወዳጅ ነው፣ እንደዚህ ታፔላ ለጣጥፎ የሆነ ውግንና ፈጥሮ መኖር የእናንተ ምርጫ ነው። ኤቭሪባዲ ለኦፒኒየኑ ኢንታይትልድ ነው። በቃ መብታችሁ። ግን አንድ ልታውቁልን የሚገባው እንደኔ አይነት ሰው ደግሞ እንዲህ አይነት አሁን ያወራውላችሁ እንዳለው አይነት ሐሳብ ያወራ ዘንድ መብቱ ነው። ነገ በኢራን ውስጥ ዶናልድ ትራምፕ ምን ያደርጋሉ? ምን ያከናውናሉ? ቦምቡን በድልድዮች ላይ ይጥሉታል፣ መሰረተ ልማት ያፈነዳዳሉ። ያንን አያደርጉትም ብዬ መናገር አልችልም። እንዳልኳችሁ ካደረጉት ኢራን የምትመልሰው ነገር ደግሞ አለ። እንዲሁ መሰረተ ልማትን ያነጣጠረ ጥቃት አስቡት። ውድመቱ የማን ነው? የዓለም ነው፣ የጋራ ነው፣ የቀጠናው ነው። ይኸው ገፈቱን እኮ እየቀመስን ነው። ይሄ ጦርነት ባለመቆሙ ምክንያት እየቀመስን ነው። ይህን ጦርነት ሊቆም የሚችለው እንዴት ነው ሲባል አሜሪካና እስራኤል ይህንን ጦርነት ሲያቆሙ ነው።
ጦርነቱን አቁሙ በሏቸው። እነሱ እና አሜሪካና እነ እስራኤልን አቁሙ በሏቸው። አቁሙ። እነሱ ጦርነትን ሲያቆሙ ብዙ ነገሮች መስተካከል ይጀምራሉ። ያ እስካልሆነ ድረስ ግን ሁላችንም በያለንበት መከራውን እየቀመስን መቀጠላችን የተረጋገጠ ይመስላል ማለት ነው። ነጻነት ላቀው ነበርኩኝ በገበያ ፖድካስት አብሬያችሁ ቆይታ ያደረግኩት። ከመላ ዝግጅት ክፍላችን ጋር በጋራ በመሆን እንሰናበታችኋለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።